በያላችሁበት ሰላማችሁ ይብዛ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ የተመራረጡት የቀን መረጃዎቻችን ጀምረዋል። በቅድሚያም አበይት ነጥቦቹን የፋኖ ዋና አመራርና ገንዘብ ሰብሳቢ የነበረው አእምሮ አንዱዓለም በቁጥጥር ስር ዋለ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገለጹ። በ39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የጣሊያን አፍሪካ ስብሰባ ላይ የተሳተፉት መሪዎች በኢትዮጵያ የነበራቸውን ቆይታ በስኬት አጠናቀው ወደ ሀገራቸው እየተመለሱ ነው። 9ኛው የአፍሪካ ቢዝነስ ፎረም ከዛሬ ጀምሮ በአዲስ አበባ መካሄድ ይጀምራል። ዝርዝር ዘገባውን አካተናል። የቱርኩ ፕሬዝዳንት ጉዞ መሰረዙ ተሰምቷል። እንዲሁም ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነፃ የገበያ ዕድልን ፈቅዳለች የሚሉትን ከውጪ እንመለከታቸዋለን። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች የትም ያልተሰሙ አዳዲስ መረጃዎችን አካተን የዛሬ መሃል ዜናችንን ጀምረናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን እያጠነክራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ዋናው የፋኖ ገንዘብ ሰብሳቢ በቁጥጥር ስር ዋለ። በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ አለፋ ባሲ ቀበሌ ላይ የሚገኘው የጸጥታ መዋቅር ሌሊት ባደረገው የኦፕሬሽን ዘመቻ የፋኖ ዋና አመራርና ገንዘብ ሰብሳቢ የነበረውን አእምሮ አንዱዓለምን በቁጥጥር ስር አውሎታል። ግለሰቡ የተቋማትን የእርሻ መሬት በማከራየትና እርሻ በማሳረስ የፋኖ የሎጂስቲክስ ቀኝ እጅ እንደነበርም ታውቋል። በቀጣይም የአካባቢ ህዝብ ከመንግስት ጎን ያለውን ደጀንነቱን በማስቀጠል የጥፋት ኃይሉን መታገል እንዲሁም ሰላሙን ማረጋገጥ አለበት ተብሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገለጹ። ሊቀመንበሩ 51ኛውን የካቲት 11 በዓልን አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክትም ጠላቶቻችን አሁንም ወደ አዲስ ጦርነት ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል። ይህ ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑንም በግልጽ አመልክተዋል። የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ክበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ካሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢያዊነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ መሆናቸውንም ተናግረዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸውን ለህልውናችን በጋራ እንቁም ሲሉ አክለዋል። ዶክተር ደብረጽዮን ትግራይ የገጠማትን ይህንን የማይታለፍ የሚመስል ፈተናን ለመሻገር ብቸኛው መንገድ አንድነት መሆኑን አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግሉ ወቅት የታየውን ጥንካሬና በጦርነቱ ወቅት የተመዘገበውን ድል በመድገም የትግራይን ሉዓላዊነትን ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳም ጥሪ አቅርበዋል።
ኢትዮጵያ እንግዶቿን በመሸኘት ላይ ትገኛለች። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ እንዲሁም በሁለተኛው የጣሊያን አፍሪካ ስብሰባ ላይ የተሳተፉ መሪዎች በኢትዮጵያ የነበራቸውን ቆይታ በስኬት አጠናቀው ወደ ሀገራቸው እየተመለሱ ነው። በዚህም የወቅቱ የአፍሪካ ህብረት ሊቀመንበር የቡሩንዲው ፕሬዝዳንት ኢቫሪስቴ ንዳይሽሜ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ፣ የናሚቢያው ፕሬዝዳንት ኔቱምቦ ናንዲ፣ የቦትስዋናው ፕሬዝዳንት ዱማ ቦኮ በቦሌ ዓለም አቀፍ አውሮፕላን ማረፊያ የክብር አሸኛኘት ተደርጎላቸዋል። እንዲሁም የጋምቢያ ምክትል ፕሬዝዳንት መሐመድ ጃውሎ እንዲሁም የሲሼልስ ምክትል ፕሬዝዳንት ሴባስቲን ፕሌይ፣ በውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋይ በቦሌ ዓለም አቀፍ አየር ማረፊያ አሸኛኘት ተደርጎላቸዋል። 9ኛው የአፍሪካ ቢዝነስ ፎረም ከዛሬ ጀምሮ በአዲስ አበባ መካሄድ ይጀምራል። የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ከአፍሪካ ህብረት ኮሚሽን እንዲሁም ሌሎች ባለድርሻ አካላት ጋር በመሆኑ እውነቱን አዘጋጅተውታል። ተጨማሪ አለን። የአፍሪካን መጻኢ ጊዜ በፋይናንስ መደገፍ፣ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን የፎረሙ መሪ ሀሳብ ነው። የአፍሪካ ቢዝነስ ፎረም በአፍሪካ የልማት እንዲሁም የኢኮኖሚ እድገት ጉዳዮች ላይ ትኩረቱን በማድረግ በየዓመቱ የሚካሄድ ከፍተኛ አህጉራዊ የምክክር መድረክ መሆኑን የኢትዮጵያ ዜና አገልግሎት ከኢሲኤ ያገኘው መረጃ ያመለክታል። አህጉራዊ መድረኩ የአፍሪካ መሪዎች፣ ባለሀብቶች፣ የግሉ ዘርፍ ተዋናያንና የልማት አጋሮችን በአንድ መድረክ ያገናኛል። ፎረሙ አጋርነትና የኢንቨስትመንት መጠንን ማሳደግ፣ በተለይም የመንግስትና የግል ተቀናጀ የፋይናንስ አቅርቦትን ጨምሮ የተለያዩ የፋይናንስ አማራጮችን ማስፋት በሚቻልበት ሁኔታ ላይ ይወያያል። የስራ ዕድል፣ ምቹ የኢኖቬሽን ስነ ምህዳርና የአፍሪካን የፈጠራ አቅም አሟጦ መጠቀም በፎረሙ ላይ ምክክር ከሚደረግባቸው አጀንዳዎች መካከል ይጠቀሳሉ። በተለይም የዲጂታል ኢንዱስትሪዎች፣ የአነስተኛና መካከለኛ ኢንተርፕራይዞች እንዲሁም እየሰፋ ያለውን የአፍሪካ የፈጠራ ዘርፍ ትኩረት ተሰጥቶታል። በፎረሙ የተለያዩ ኢኒሼቲቮችና ማዕቀፎች ይተዋወቃሉ። የወጣቶችን የኢኖቬሽን ስራ ከፋይናንስ አቅርቦት ጋር የሚያስተሳስር የአፍሪካ የወጣቶች አይበገሬነትና ትራንስፎርሜሽን ማዕቀፍ ይፋ ይሆናል። በኢሲኤ የበለጸገውና የመንግስትና የግሉ ዘርፍ የፋይናንስ ቃል ኪዳኖችን ትግበራ የሚከታተልና የሚቆጣጠር ስርዓትም በፎረሙ ይፋ ሆኖ ወደ ትግበራ ይገባል። ለ2 ቀናት በሚቆየው ሁነት ላይ የአፍሪካ ሀገራት የመሪዎች የምክክር መድረኮችና የባለሙያዎች ውይይቶችም ይደረጋሉ። አነስተኛና መካከለኛ ኢንተርፕራይዞችና የፈጠራ ባለሙያዎችን ከባለ ሀብቶችና ፋይናንስ አቅራቢዎች ጋርም የሚያገናኝ አውደ ርዕይም ይካሄዳል። ሁነቶቹ ቃል ኪዳኖችን ወደ ተጨበጡ የኢኮኖሚ ፕሮጀክቶች ለመቀየር አስተዋጽኦ እንደሚኖራቸውም ተመልክቷል። በምርጫ ወቅት ለሚነሱ ቅሬታዎች በሕግ ላይ የተመሰረተ አፋጣኝ ምላሽ ለመስጠት በትኩረት እንደሚሰራ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረቱ አስታወቁ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባለን እንደሚከተል ይቀርባል። የፌዴራል ጠቅላይ ፍርድ ቤት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በምርጫ ጉዳዮች ቅሬታ አፈታት ዙሪያ ለፌዴራል ጠቅላይ ፍርድ ቤት፣ ለፌዴራል ከፍተኛ ፍርድ ቤትና ለፌዴራል የመጀመሪያ ደረጃ ፍርድ ቤት እንዲሁም ከሁሉም ክልሎች ለመጡ ዳኞች ስልጠና መሰጠት ተጀምሯል። ለ4 ተከታታይ ቀናት በሚቆየው የስልጠና በአዲስ አበባ ዩኒቨርሲቲ የዘርፉ ምሁራን፣ በምርጫ ቦርድ ባለሙያዎች እንዲሁም በሰበር ሰሚ ዳኞች የሚሰጥ ሲሆን በ3 ዙር 150 ዳኞች እንደሚሳተፉም ተገልጿል። በዚሁ ጊዜ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ዳኞች የዜጎችን የፍትህ አገልግሎት ጥራት በማሻሻል ኃላፊነታቸውን በሚገባ እየተወጡ እንደሚገኙ ተናግረዋል። በምርጫ ሂደት ለሚነሱ ቅሬታዎች አፋጣኝ የፍትህ ምላሽ አሰጣጥ ስርዓትን በመፍጠር በኩልም ዳኞች ትልቅ አስተዋጽኦ አላቸው ብለዋል። ምርጫ ዜጎች የሚመራቸውን አካል የሚመርጡበት ታላቅ ሀገራዊ ሂደት ነው ያሉት ፕሬዝዳንቱ ሂደቱ ፍትሐዊ፣ ነጻ እንዲሁም ገለልተኛ ሆኖ እንዲጠናቀቅ የተቋማት ሚና ከፍተኛ መሆኑንም አስገንዝበዋል። በቀጣይ በምርጫ ሂደት የሚነሱ ቅሬታዎችን በሕግ ላይ የተመሰረተ አፋጣኝ ምላሽ ለመስጠት እንደሚሰራ ነው ፕሬዝዳንቱ ያረጋገጡት። ለዚህም ዳኞቹ ለምርጫው ስኬታማነት የሚኖራቸውን ድርሻ ለማላቅ ሂደቱን ማስገንዘብ የሚያስችል ስልጠና መሰጠት አስፈላጊ እንደሆነ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በበኩላቸው ቦርዱ 7ኛውን ጠቅላላ ምርጫ ለማካሄድ አስፈላጊውን ቅድመ ዝግጅት እያደረገ እንደሚገኝ ገልጸዋል። ምርጫው ፍትሐዊ ሆኖ እንዲጠናቀቅ የተቀመጡ የሕግ ድንጋጌዎች ላይ በቂ ግንዛቤ መያዝ አስፈላጊ መሆኑንም ነው የገለጹት። በሲዳማ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች በዘንድሮ ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ውድድር ማድረግ የሚያስችል የተሟላ ዝግጅት እያደረጉ መሆኑን ገለጹ። በመጪው ግንቦት ወር የሚካሄደውን 7ኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ በሆነ መልኩ እንዲካሄድ
የኢትዮጵያ ብሔራዊ ምርጫ ቦርድ አስፈላጊውን ዝግጅት እያደረገ ይገኛል። በምርጫው ዝግጅት ላይ ኢትዮጵያ ዜና አገልግሎት ያነጋገራቸው በሲዳማ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ምርጫው ፍትሐዊ፣ ዲሞክራሲያዊና ሰላማዊ እንዲሆን የበኩላቸውን ለመወጣት እየሰሩ መሆናቸውን ገልጸዋል። ለዚህም በአሁኑ ወቅት በምርጫ ለሚወዳደሩ እጩዎቻቸውና አባሎቻቸው ግንዛቤ ማሳደግ ተግባራትን እያከናወኑ እንደሚገኙም ነው የተናገሩት። ከተፎካካሪ የፖለቲካ ፓርቲዎች መካከል የሲዳማ አንድነት ፓርቲ ሲያፓ ሊቀመንበር ለማ ሆያቶ ምርጫ ቦርድ የእጩዎችን ምዝገባ በዲጂታል ስርዓት እንዲከናወን ማድረጉ እንግልትን እያስቀረና የሚበረታታ ነው ብለዋል። የምርጫው ሂደት ፍትሐዊ፣ ዲሞክራሲያዊና ሰላማዊ እንዲሆን ፓርቲው የሚጠበቅበትን እየሰራ መሆኑንም ነው የተናገሩት። ኢትዮጵያ በአርቲፊሻል ኢንተለጀንስ አብዮት ዘመን የዘርፉ መሪ እንድትሆን የሚያስችል አቅም እየገነባች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም በቲምቡክቱ ኢኒሼቲቭ አማካኝነት የተቋቋመውን የአርቲፊሻል ኢንተለጀንስ የዩኒቨርሲቲ የምርምርና የፈጠራ ማዕከልን በይፋ አስጀምረዋል። ተጨማሪ አለን። በዚህ ወቅት ባደረጉ ንግግርም ኢትዮጵያ በዚህ አርቲፊሻል ኢንተለጀንስ ዘመንና አብዮት ውስጥ የዳር ተመልካች ሳትሆን መሪ ሚና ያላት መሆኑን ገልጸዋል። ዛሬ የተመረቀው ማዕከልም ኢትዮጵያ በቴክኖሎጂ ዘርፉ ያላትን የዲጂታል ሉዓላዊነትን የምታረጋግጥበትና የነገውን ብሩህ ተስፋ የምታበስርበት ነው ብለዋል። ማዕከሉ ኢትዮጵያ ወደ አዲስ የፈጠራ ምዕራፍ የተሸጋገረችበት የልዕልና መገለጫ መሆኑንም ጠቅሰዋል። ምክትል ጠቅላይ ሚኒስትሩ አክለውም በ21ኛው ክፍለ ዘመን ሉዓላዊነት በድንበር ብቻ የሚወሰን አለመሆኑንም አንስተዋል። ይልቁንም ሉዓላዊነት ማለት የራስን መረጃ መቆጣጠር፣ የራስን የዲጂታል ቀመር አልጎሪዝም መቅረጽ እንዲሁም ችግሮችን በራስ እውቀት የመፍታት አቅም መገንባት ነው ማለታቸውን የተገለጸው። ማዕከሉ ከምርምር እስከ ቢዝነስ ፈጠራ ድረስ ያሉ የብቃት ማሳደጊያ መርሃ ግብሮችን አቀናጅቶ የያዘ ሲሆንም ወጣቶች የራሳቸውን ቴክኖሎጂ ፈጥረው ለዓለም እንዲያጋሩ ምቹ ሁኔታን ይፈጥራልን ብለዋል። ይህም መንግስት ከነደፈው ዲጂታል ኢትዮጵያ 2030 እንዲሁም ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ጋር የተጣጣመና ለማሳካት ጉልህ ሚና የሚኖረው መሆኑንም አመልክተዋል። የወጣቶቻችንን ወሳኝ አቅም ለማውጣት ኢንቨስት ያደረግነው ይህ ማዕከል ተሰጥኦን ወደ ፈጠራ የመቀየሪያና ሀሳብን ወደ ተግባር ማሸጋገሪያ ምቹ መሰረት ልማት ነው ብለዋል። ማዕከሉ በዘመናዊ የአርቲፊሻል ኢንተለጀንስ መሰረተ ልማቶችና ዓለም አቀፍ ደረጃቸውን በጠበቁ መሳሪያዎች የተሟላ ሲሆን ከምርምር እስከ ቢዝነስ ፈጠራ ድረስ ያሉ የብቃት ማሳደጊያ መርሃ ግብሮችን አቀናጅቶ እንደያዘም ጠቁሟል። ማዕከሉ ለወጣቶችና ለተመራማሪዎች ትልቅ የፈጠራና የልህቀት ስፍራ ሆኖ እንደሚያገለግልም አንስተዋል። አፍሪካ መጻኢ መዳረሻዋን በራሷ መገንባት እንደምትችል የተናገሩት ምክትል ጠቅላይ ሚኒስትሩ ኢትዮጵያ በፈጠራና በአርቲፊሻል ኢንተለጀንስ መሪ እንደምትሆንም አረጋግጠዋል። በትላንትናው ዕለት በስፔን ሲቪያ በተደረገው 41ኛው የግማሽ ማራቶን ውድድር በወንዶች ምድብ ኢትዮጵያውያን አትሌቶች ተከታትለው በመግባት አሸነፉ። አትሌት ሹራ ቂጣታ እንዲሁም አስራታ ሀይረዲን እስከ መጨረሻዋ መስመር ድረስ ያደረጉት ትንቅንቅ የበርካቶችን ቀልብ እየሳበ ነበር። ሁለቱም 2 ሰዓት ከ3 ደቂቃ ከ59 ሰከንድ በሆነ እኩል ሰዓት ቢገቡም እንኳ በፎቶ ፊኒሽንግ ሹራ አሸናፊ ለመሆን ችሏል። ደጀኔ ኃይሉ ደግሞ 2 ሰዓት ከ4 ደቂቃ ከ15 ሰከንድ በሶስተኛነት ውድድሩን አጠናቋል። በዚሁ ምድብ ካፒታል ደገፋ፣ ጽዳት አበደ፣ ፈይሳ ሙሉ እንዲሁም ልመነ ጌታቸው ከ5ኛ እስከ 8ኛ ደረጃን ይዘዋል። ሎተሪ ወልደ ጊዮርጊስ እንዲሁም እምባይ ጎይቶም 10ኛና 11ኛ ሲወጡ ሀብታሙ ብርሌው 17ኛ እንዲሁም ነጋሳ ሌሊሳ 23ኛ ሆነው ውድድራቸውን ማጠናቀቅ ችሏል። በዚሁ የሲቪያ ማራቶን የሴቶች ምድብ ፊንላንዳዊቷ አሊሳ 2 ሰዓት ከ20 ደቂቃ ከ39 ሰከንድ ኬንያዊቷን ቢያትሪስን አስከትላ በመግባት አሸንፋለች። በአማራ ክልል የትምህርት ቤቶችን ደረጃ በማሻሻል ግብዓቶችን በማሟላትና የዲጂታል አሰራርን በመተግበር በኩል የተጀመረው ጥረት አበረታች መሆኑን የክልሉ ትምህርት ቢሮ ገለጸ። የክልሉ ትምህርት ቢሮ የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ግምገማ በደሴ ከተማ በመካሄድ ላይ ይገኛል። በመድረኩ የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ በክልሉ የትምህርት ቤቶችን ደረጃ በማሻሻል ግብዓቶችን በማሟላትና የዲጂታል አሰራርን በመተግበር በኩል የተጀመረው ጥረት አበረታች ነው ብለዋል። የትምህርት ዘርፉን ለማሻሻልና ለማዘመን እንዲሁም በግንባታ ላይ የነበሩ የልዩ አዳሪ ትምህርት ቤቶችን ግንባታ በማጠናቀቅ በቀጣይ ዓመት ስራ ለማስጀመር ዝግጅት ተደርጓል ነው ያሉት።
በጉራጌ ዞን በበጀት ዓመቱ ባለፉት ወራት ከ2.6 ቢሊዮን ብር በላይ ገቢ መሰብሰቡን የዞኑ ገቢዎች መምሪያ አስታወቀ። የመምሪያው ኃላፊ ሚናወረ ሀቱ ለኢትዮጵያ ዜና አገልግሎት እንደገለጹት ከሆነ ባለፉት 7 ወራት በዞኑ ማህበራዊና ኢኮኖሚያዊ የልማት ስራዎችን በራስ አቅም ማከናወን የሚያስችል ገቢ ለመሰብሰብ ጥረት ተደርጓል ብለዋል። በዚህም ከማዘጋጃ ቤታዊ እንዲሁም ከመደበኛ የገቢ ምንጮች 2 ቢሊዮን 625 ሚሊዮን ብር በላይ ገቢ መገኘቱን ጠቅሰው አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 5% ብልጫ እንዳለውም ተናግረዋል። ያለ ንግድ ፈቃድ ሲሰሩ የነበሩ ነጋዴዎችን ወደ ህጋዊ መንገድ መስመር ማስገባት ስራ የደረሰኝ ቁጥጥርና በህገ ወጥ የንግድ እንቅስቃሴ ላይ እርምጃዎች መወሰዳቸውንም ገልጸዋል። በዚህም 1500 ነጋዴዎች ወደ ህጋዊ የግብር ከፋይ መረብ እንዲገቡ መደረጉን ጠቁመው በበጀት ዓመቱ 4.2 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እየተሰራ መሆኑንም አመልክተዋል። ኢትዮጵያ የሴቶችና ወጣቶችን የፈጠራና የስራ እድል አቅም የሚያሳድጉ ወሳኝ የፖሊሲ እርምጃዎችን በመውሰድ ውጤት እያስመዘገበች መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ተጨማሪውን ይዘናል፣ እንደሚከተለው ይቀርባል። በአፍሪካ የወጣቶችን ክህሎት በማጠናከር ዘላቂ የስራ እድል ተጠቃሚነትን ለማረጋገጥ የፓን አፍሪካ የኢኖቬሽን ኮሪደር መፍጠር ይገባልም ብለዋል። የአፍሪካ ቢዝነስ ፎረም 2026 የአፍሪካን የወደፊት ተስፋ በገንዘብ መደገፍ የስራ እድልና ኢኖቬሽን ዘላቂ ሽግግር በሚል መሪ ሀሳብ በአፍሪካ ኢኮኖሚክ ኮሚሽን እየተካሄደ ነው። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት የአፍሪካ ህብረት አጀንዳ 2063 ወጣቶችን የአህጉሪቱ ህዳሴ አብሳሪ እንዲሆኑ ማስቻል ነው ብለዋል። በአፍሪካ 70% ዜጎች ከ30 ዓመት በታች መሆናቸውን ገልጸው መስራት ከሚችሉ 362 ሚሊዮን ዜጎች የስራ ዕድል መፍጠር የሚችሉት የግብርና የአገልግሎትና ሌሎች ዘርፎች አቅም ግን ከ151 ሚሊዮን አይበልጥም ብለዋል። ይህ የአፍሪካ ወጣቶችና ሴቶችን ታሳቢ ያደረገ ክህሎት ግንባታ ስራ ዕድል ፈጠራና ኢኖቬሽን ላይ መስራት እንዳለባት የሚያሳይ መሆኑንም ገልጸዋል። በአፍሪካ በቂ የስራ ዕድል የሚፈጥሩ የአምራች ኢንዱስትሪዎች፣ የትራንስፖርት መሰረተ ልማትና ጠንካራ ተቋማት ሊኖሩ ይገባልም ነው ያሉት። ከዚህ አንጻር ኢትዮጵያ የወጣቶችና ሴቶችን የዲጂታል ክህሎት ፈጠራና ኢኖቬሽን ላይ በትኩረት እየሰራች ትገኛለችም ብለዋል። ኢትዮጵያ ለወጣቶች ክህሎትን መሰረት ያደረገ የስራ ዕድል ለመፍጠር ወሳኝ የፖሊሲ እርምጃ መውሰዷን በመግለጽም ይህንን ተከትሎ ከተፈጠሩ የስራ ዕድሎች 84% የሚሆነው ለወጣቶች መሆኑን ገልጸዋል። ወጣቶች አዲስ ሀሳብ አፍላቂ መሆናቸውን በመጥቀስም ኢትዮጵያ የስታርታፕ አዋጅን በማውጣት በአነስተኛና መካከለኛ ኢንተርፕራይዞች ንቁ ተሳታፊ የሚሆኑበትን እድል መፍጠሯንም ገልጸዋል። የዲጂታል ኢትዮጵያ 2030 ስትራቴጂ የዲጂታል ስርዓትን በማዘመን የአምራችና አገልግሎት ዘርፉን ወደ ፈጣንና ዘላቂ ሽግግር ማራመድ ያስችላልን ብለዋል። በአዲስ አበባ የኮሪደር ልማትና የወንዝ ዳር ፕሮጀክቶች በሺዎች ለሚቆጠሩ ሴቶችና ወጣቶች የስራ ዕድል ተፈጥሯልን ብለዋል። በአፍሪካ የወጣቶችን የኢኖቬሽንና ስራ ፈጠራ አቅምን ለማሳደግ የፓን አፍሪካ የኢኖቬሽን ኮሪደር መፍጠር ወሳኝ መሆኑንም የገለጹት የአፍሪካ አህጉራዊ ነጻ የንግድ ቀጠናን ተግባራዊ ማድረግ አንዱ ወሳኝ ጉዳይ መሆኑንና ለዚህም ደግሞ ተቋማዊ አሰራርን በመገንባትና በማዘመን ወጣት መር ስታርታፖችን ማሳደግ ይገባልን ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ምርጫችሁ መሃል ሚዲያ አድርጋችሁ ዜናዎቻችንን እየተመለከታችሁ ስለሆነ እጅግ እያመሰገነን አሁን ከባህር ማዶ ያገኘናቸው መረጃዎቻችን አለ። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። የቱርኩ ፕሬዝዳንት ጉዞ መሰረዙ ተሰማ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በዛሬው ዕለት በአቡዳቢ ጉብኝት እንደሚያደርጉ ቀጠሮ ተይዞ እንደነበር ይታወሳል። ይሁንና ግን በይፋ ባልተገለጸ ምክንያት የኤርዶሃን የአረብ ኤምሬትስ ጉዞ መሰረዙን ቲአርቲ ዘግቧል። ጉዞ የተሰረዘው ኤርዶሃን እንዲሁም ቢን ዛይድ በስልክ ከተነጋገሩ በኋላ እንደሆነም ተጠቅሷል። ይህንን ተከትሎ ኤርዶሃን በነገው ዕለት በቀጥታ ወደ አዲስ አበባ ጉዞ እንደሚያደርጉም ነው የታወቀው። የኢራንና አሜሪካ ውይይት በጄኔቭ ሊካሄድ ነው።
ድርድሩ ነገ እንደሚካሄድ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሲናገሩም ውይይቱ በኦማን አሸማጋይነት እንደሚደረግም ነው ያሳወቁት። የሁለቱ ሀገራት ተደራዳሪ ልዑካን ቡድንም ስዊዘርላንድ ገብተዋል። ኢራንና አሜሪካ የመጀመሪያ ዙር ውይይታቸውን ከ15 ቀናት በፊት በኦማን ዋና ከተማ ሙስካት ነበር ያደረጉት። በሁለተኛ ዙር እንደሚወያዩ ጠቁመው የነበረ ሲሆንም ውይይቱ በኢራን የኒውክሌር ፕሮግራም ላይ ያተኮረ መሆኑን ሁለቱም ወገኖች በተደጋጋሚ ገልጸዋል። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነፃ የገበያ ድልን ፈቀደች። የቻይና መንግስት ከሚያዝያ 23 2018 ዓ.ም ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ገበያ የሚገቡ ምርቶች ምንም አይነት የታሪፍ ክፍያ ወይንም ቀረጥ እንደማታስከፍል አስታውቃለች። ይህ ውሳኔ የሀገሪቱን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫውን ጠቅሶ ሲጂቲኤን ዘግቧል። እንደ መግለጫው ከሆነ ቻይና በኢኮኖሚ ትብብር ላይ ያተኮረ ስምምነቶችን ከበርካታ ወገኖች ጋር ማድረጓን ተቀጥላለችም ነው ያለው። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያን በማስፋፋት ምቹ የንግድ ስርዓት መፍጠር እንደሆነም ነው የተገለጸው። 50632 የእስራኤል ወታደሮች የኢትዮጵያን ጨምሮ የውጭ ሀገር ዜግነት ያላቸው ናቸው ተባለ። ከነዚህም መካከል 12135 የሚሆኑት የአሜሪካ ዜግነት እንዳላቸው፣ ይህም ከሌሎች ሀገራት አንጻር ከፍተኛ ቁጥር እንደሚይዝም ነው የተገለጸው። በተመሳሳይ 6127 የፈረንሳይ እንዲሁም ከ5000 በላይ የሩሲያ ዜግነት ያላቸው ወታደሮች እንደሚገኙም ተጠቁሟል። 3000 የጀርመን እንዲሁም የዩክሬን ዜግነት ያላቸው ወታደሮች አሉ ተብሏል። 1000 የሚጠጉት ደግሞ የኢትዮጵያ፣ የብሪታንያ፣ ፖላንድ እንዲሁም ካናዳ ዜግነት እንደያዙም ነው የተመላከተው። 162 ወታደሮች ደግሞ የሶስት ሀገራት ዜግነት አላቸው ነው የተባለው። ምርጫችሁ አድርጋችሁን ዜናዎቻችንን እየተከታተላችሁ አብራችሁን እስካሁኑ ሰዓት ስለደረሳችሁ እጅግ እያመሰገንን የዛሬ መሃል ዜናችንን አጠናቀቅን። ውድ ተመልካቾቻችን ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም በቲክቶክ ገጾቻችን የተለያዩ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።